በዛሬ ቪዲዮ እንዴት በቀላሉ የዲ-ሊንክ ራውተር አድሚን ፓስወርድ እና የዋይፋይ ፓስወርድ እንዴት በቀላሉ መቀየር እንደምንችል አሳያችኋለሁ ማለት ነው። በቀላሉ እንዴት መቀየር እንደምንችል እናያለን ማለት ነው። ቀጥታ ወደ ቪዲዮ እናልፋለን። ስለዚህ መጀመሪያ ላይ ከራውተራችን ጋር በላን ኮኔክሽን ወይንም በዋየርለስ ኮኔክሽን ኮኔክት መሆን አለብን ማለት ነው። ከዛ ብራውዘራችን ላይ ገብተን እንጽፋለን ማለት ነው። 192.168.1.1 ወይንም 192.168.0.1 ብለን ኦኬ እንላለን ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት አይነት ፔጅ ያመጣልናል ማለት ነው። ይሄኛው ሆም ፔጁ ነው። ስለዚህ ባይ ዲፎልት ዩዘር ኔሙ አድሚን ነው፣ ፓስወርዱም አድሚን ነው። ስለዚህ እስካልተቀየረ ድረስ ሁለቱንም አድሚን ብለን ነው የምንገባው። ዩዘር ኔሙ ላይ አድሚን እናደርጋለን፣ ፓስወርዱን ደግሞ አድሚን ብለን እንጽፋለን። ፓስወርዱ ከተቀየረ ደግሞ የተቀየረውን ፓስወርድ እናስገባለን ማለት ነው። ከዛ በመቀጠል ፓስወርዱን ከጻፍን በኋላ ሎጊን እንላለን ማለት ነው። ከዛ እንደምታዩት እንደዚህ አይነት ፔጅ ያመጣልናል። ይሄኛው የዲ-ሊንክ ሆም ፔጅ ነው እና እንደምታዩት የተለያዩ ሴቲንጎች አሉ፣ እነሱን ማስተካከል እንችላለን። ስለዚህ አሁን የራውተራችንን ፓስወርድ እናስተካክላለን ማለት ነው። ስለዚህ እዚህ ጋር እንደምታዩት በግራ በኩል ዋየርለስ የሚለው ላይ እንገባለን ማለት ነው። ከዛ ዋየርለስ የሚለው ላይ ዋየርለስ ቤዚክ እና ዋየርለስ ሴኩሪቲ የሚል አለ። ዋየርለስ ሴኩሪቲ የሚለው ላይ እንገባለን ማለት ነው። ከዛ በመቀጠል የኛው ፔጅ ያመጣልናል ማለት ነው። ስለዚህ አሁን እዚህ ጋር እንደምታዩት ሴኩሪቲ ሞድ የሚለው ላይ እንገባለን ማለት ነው። ሴኩሪቲ ሞድ የሚለው ላይ የተለያዩ አማራጮች አሉ። እኛ ግን WP8 ኦንሊ የሚለውን መምረጥ ይኖርብናል ማለት ነው። ስለዚህ ወደ ታች ስክሮል ደግሞ ስናደርግ እዚህ ጋር እንደምታዩት ፕሪሼርድ ኪ የሚል አለ። ስለዚህ እዚህኛው ላይ ነው የዋይፋያችንን ፓስወርድ የምናስገባው። ስለዚህ መቀየር የምንችለው እዚህ ጋር ነው የዋይፋያችንን ፓስወርድ። ስለዚህ አሁን እዚህ ጋር ፓስወርዳችንን እናስገባለን ማለት ነው። ካስገባን በኋላ አፕላይ የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ በዚህ መልኩ በቀላሉ የዋይፋያችንን ፓስወርድ መቀየር እንችላለን ማለት ነው። ስለዚህ ከቀየርነው በኋላ ራውተራችን ራሱን ሪስታርት ያደርጋል፣ ወይንም ራሱ ሪስታርት ካላደረገ እኛ ሪቡት እናደርጋለን ማለት ነው። ማኔጅመንት የሚለው ላይ እንገባለን። ከዛ በኋላ እዚህ ጋር እንደምታዩት ሪቡት የሚለውን ክሊክ እናደርጋለን። ከዛ እንደምታዩት ዲቫይሳችን አሁን ሪቡት ይሆናል ማለት ነው። እና ሪቡት ካደረገ በኋላ ራውተራችን አሁን አዲስ የሰጠነውን ፓስወርድ በሱ ነው ማለት መግባት የምንችለው። ስለዚህ የራውተራችንን ፓስወርድ በቀላሉ በዚህ መልኩ መቀየር እንችላለን ማለት ነው። ሌላኛው ደግሞ የራውተራችንን አድሚን ፓስወርድ ወይንም ሎጊን ፓስወርድ እንዴት በቀላሉ መቀየር እንደምንችል አሳያችኋለሁ ማለት ነው። የሎጊን ፓስወርዳችንን መቀየራችን ዲቫይሳችን በቀላሉ ሀክ እንዳይደረግ ይረዳናል ማለት ነው። ስለዚህ በቀላሉ የኛውን ሎጊን ፓስወርድ ወይንም አድሚን ፓስወርድ እንዴት እንደምንቀይር አሳያችኋለሁ ማለት ነው። እና የዲ-ሊንክ ሆም ፔጅ ላይ ማኔጅመንት የሚለው ላይ ክሊክ እናደርጋለን ማለት ነው። ከዛ እዚህ ጋር እንደምታዩት በግራ በኩል ካሉት አማራጮች መካከል አክሰስ ኮንትሮል የሚለው ላይ ክሊክ እናደርጋለን። ከዛ በኋላ እዚህ ጋር እንደምታዩት ሶስት የተለያዩ አማራጮች ያመጣልናል ማለት ነው። ስለዚህ እኛ የመጀመሪያው ላይ ነው የምንገባው ማለት ነው። የመጀመሪያው ላይ ዩዘር ማኔጅመንት የሚለው ላይ ክሊክ እናደርጋለን። ከዛ እንደምታዩት እንደዚህ አይነት ፔጅ ያመጣልናል ማለት ነው። ስለዚህ አድሚን ፓስወርዳችንን የምንቀይረው እዚህ ቦታ ላይ ነው እና እዚህ ጋር እንደምታዩት ከረንት ፓስወርድ ላይ የነበረውን ፓስወርድ እናስገባለን። የብዙዎቹ የመጀመሪያው አድሚን ነው እስካልተቀየረ ድረስ። ከስር ኒው ፓስወርድ እናስገባለን። ከዛ የመጨረሻው ላይ ኮንፊርም እናደርጋለን። ከዛ በኋላ አፕላይ የምትለዋን ክሊክ እናደርጋለን ማለት ነው። ከዛ ከጨረስን በኋላ ደግሞ ሎጋውት እንለዋለን። ከዛ በኋላ ድጋሚ ሎጊን ስናደርግ ስለዚህ አዲሱን ፓስወርድ ነው የሚጠይቀን ማለት ነው። ስለዚህ በዚህ መልኩ በቀላሉ አድሚን ፓስወርዱን መቀየር እንችላለን። የዛሬው ቪዲዮ ይህንን ይመስላል ማለት ነው። አድሚን ፓስወርድ እና የዋይፋያችንን ፓስወርድ እንዴት መቀየር እንደምንችል የሰራሁላችሁ ቪዲዮ ይህንን ይመስላል።
እስከ መጨረሻው ድረስ የተከታተላችሁኝ አመሰግናለሁ።